ኦርላንዶ ሲቲ ሪቻርልሰንን ለማስፈረም እንቅስቃሴ በይፋ ጀምሯል ተብሎ የተገለጸ ይገኛል። እንግዲህ ሜጀር ሊግ ሶከሩ ቡድን ኦርላንዶ ሲቲ ሪቻርልሰን ዲአንድሬን እንግዲህ ለማስፈረም እቅዳቸውን በይፋ ለተጫዋቹ አሳይቷል ተብሏል። ያው በወኪሉ አማካኝነትም ተጫዋቹን ለማግኘት ጥረት አድርጓል ተብሎ የተገለጸ ነው የሚገኘው። በሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ የፊት መስመር ተጫዋቹ ነው ሪቻርልሰን ወደ ቡድናቸው ለማምጣት በሚያስችለውን ሰፊ ፕሮጀክት በማቅረብ በይፋ በተለይ ደግሞ ተጫዋቹን ለማስፈረም የሚደረገውን እንቅስቃሴ በይፋ ጀምሯል ተብሏል። ያው ቀጣይ ዓመት ነው ተጫዋቹን ለማስፈረም እየተንቀሳቀሱ የሚገኙት። ታዋቂ የዝውውር ጋዜጠኛ ፋብሪዚዮ ሮማኖን ጨምሮ የተለያዩ ዘገባዎች እንደሚያመላክቱት የኦርላንዶ ሲቲ አመራሮች ለብራዚል አጥቂ ሪቻርልሰን የረጅም ጊዜ እቅድ በመውጣት ፕሮጀክታቸውን አቅርበዋል ተብሏል። ከወኪሉ ጋርም ለመነጋገር በዋናነት ማሰብ ልዑኮቻቸውን ወደ ለንደን ስለመላካቸውም ለማወቅ ተችሏል። ሪቻርልሰን ከስፐርስ ጋር የሚያቆየው ውል በ2027 ነው የሚጠናቀቀው። ስለዚህ ተጫዋቹን ቀጣይ ዓመት ለማስፈረም የታሰበው የኦርላንዶ ፓይሬትስን እቅድ እንግዲህ እውን ሊያደርግ እንደሚችል ይገመታል ማለት ነው። ኦርላንዶ ፓይሬትስ አልኩኝ፣ ይቅርታ ኦርላንዶ ሲቲ ነው። ይህ ዝውውር በአሜሪካ እግር ኳስ ወይም ሜጀር ሊግ ሶከር የ2026 የዓለም ዋንጫ በኋላ ከፍተኛ ተጫዋቾችን ወደ ሊጉ የማምጣት አንዱ አካል ስለመሆኑ መናገር ይቻላል። 28 ዓመት ላይ ይገኛል። ሪቻርልሰን የቶተንሃም ቁልፍ ከሚባሉ ተጫዋቾች መካከል አንዱ ነው። በብራዚል ብሔራዊ ቡድን ግን ያለውን ቦታ በሚገባ ለማስጠበቅ ቢያንስ አንድ ተጨማሪ ውድድር ዘመን በስፐርስ ለመቆየት ፍላጎት እንደሚኖሩ ይገምታል። ሆኖም የኦርላንዶ ሲቲ ፕሮጀክትና የገንዘብ መጠን ግን ተጫዋቹን በዋናነት ወደ ሜጀር ሊግ ሶከር እንዲያስኮበለው ሊያደርግ እንደሚችል ነው የተገለጸ የሚገኘው። ኦርላንዶ ሲቲ ቀደም ሲል ታላቁ ብራዚላዊ ኮከብ ብራዚላዊን ካካን በተለይ አንድ ተጫዋች በእግር ኳስ ህይወቱ ማሳካት የሚፈልገው ትልቅ የግል ክብር የሆነው የባላንዶር ክብርን ካሳኩ ውስን ብራዚላዊን ተጫዋቾች አንዱ እንደሆነ ይታወቃል። ካካን ማስፈረም የቻለ ቡድን ነው ኦርላንዶ ሲቲ። የሪቻርልሰን ዝውውር ማጠናቀቅ ከቻለም የክለቡን ደረጃ ከፍ የሚያደርግ ሌላ ትልቅ ስም ያለው ብራዚላዊ ኮከብ እንዳመጡ ተደርጎ ይቆጠራል። በአጠቃላይ ይሳካላቸው ይሆን የሚሉት ጉዳዮች በቀጣይ ከሪቻርልሰን ዝውውርና ከኦርላንዶ ሲቲ ጋር በተያያዘ ይጠበቃል። ከዛ ውጪ ኢንተር ሚላን የማኑኤል አካንጂን ውል ቋሚ ለማድረግ እየሰሩ ይገኛሉ ተብሏል። ስዊዘርላንዳዊ የተከላካይ መስመር ተጫዋች የሆነው እንግዲህ ማኑኤል አካንጂ በኢንተር ሚላን ጅማሮ በጣም ተደንቋል ተብሏል። የኢንተር አመራሮች ማለት ነውና የተጫዋቹን የውሰት ውል ቋሚ ለማድረግ ከወዲሁ እየሰሩ ይገኛሉ ተብሏል። ባሳለፍነው ክረምት የዝውውር መስኮት ከማንቸስተር ሲቲ በውሰት ናራዙሪዎችን የተቀላቀለው እንግዲህ ስዊድናዊ የተከላካይ መስመር ተጫዋች የሆነው ማኑኤል አካንጂ ይህንን የውድድር ዘመን በሳንሲሮ ያሳልፋል። ግን ገና ከወዲሁ በአጭር ጊዜ ማለት ነው እንግዲህ በሚያሳየው እንቅስቃሴ የተደነቁት የኢንተር አመራሮች የተጫዋቹን ውል ቋሚ ማድረግ አለብን ብለው ወስኗል ተብሎ የተገለጸ ይገኛል። ስለዚህ ኢንተር ሚላን ምናልባትም የቀጣይ ክረምት የዝውውር መስኮት የመጀመሪያ ግዢያቸው ማኑኤል አካንጂ ሊሆን እንደሚችል ነው የተገለጸ የሚገኘው። የጣሊያኑ በተለይ በጣሊያን ሴሪያ ላይ ትልቅ ከሚባሉ ክለቦች መካከል አንዱ ኢንተር ሚላን እንደሆነ ይታወቃል። እንግዲህ በስፖርት መገናኛ ብዙሃኖች በጣሊያን ውስጥ ትኩረት አድርገው የሚሰሩት እንደነ ኮሬ ዴሎ ስፖርት አይነት ዘገባዎች መሰረት ከሆነ ኢንተር ሚላን አካንጂን እስካሁን ድረስ እንግዲህ በኢንተር ባሳየው አመርቂ እንቅስቃሴ አጠቃላይ ቤፔ ማሮታን ጨምሮ ማለት ነው ፕሬዚዳንቱን፣ የስራ አስፈጻሚዎቹን በአጠቃላይ የሚመለከታቸው ቦርዶች ደስተኛ ናቸው ተብሏልና ስዊዘርላንዳዊውን ሁለገብ ተከላካይ በውሰት ስምምነቱን በተለይ ከማንቸስተር ሲቲ ሲያስፈርሙ ተጫዋቹን በአማራጭነት የግዢ አማራጭ ወይም ባይአውት ክሎዝን አካተውበታልና ዘገባዎች እንደሚያሳዩት ኢንተር ሚላን አካንጂን በቋሚነት ለማስፈረም ለሲቲ 15 ሚሊዮን ዩሮ ለመክፈልም ከወዲሁ ፈቃደኛ ስለመሆናቸው አሳውቋል ተብሎ የተገለጸ ይገኛል። ኢንተር ሚላን የ30 ዓመቱን ተከላካይ እስከ 2028 ድረስ የሚያቆይ የረጅም ጊዜ ውል ሊያስፈረሙትም እንደሚችሉ ነው የተገለጸ የሚገኘው። ኢንተር ይህንን ግዢ ከቤንያሚን ፓቫርድ ሽያጭም ያገኙታል ብለው እንደሚገምቱም ተገልጿል። ምክንያቱም ቤንያሚን ፓቫርድ ከኦሎምፒክ ማርሴይ በውሰት ወጥቶ በቋሚነት በተለይ ተጫዋቹን ወደ ማርሴይ ይሸኙታል ተብሎ ነው የሚገምተው። ለጊዜው በውሰት ቢያቀና ወደ ስታድ ቬሎድሮም ግን ያው ዝውውሩን ቋሚ ያደርጋል ብለው ነው የሚገምቱ። አንደኛ ፈረንሳይ ነው፣ ሁለተኛ ደግሞ በክለቡ የሚያሳየው እንቅስቃሴ ጥሩ ከመሆኑ ጋር በተያያዘ ማርሴይ ተጫዋቹን በቋሚነት ያስፈርማል የሚል እምነት አላቸውና ከዛ አንጻር ከሱ በሚገኘው ገቢ ደግሞ ለማኑኤል አካንጂ መዋለ ንዋያቸውን በማፍሰስ ተጫዋቹን በቋሚነት ያስፈርሙታል ተብሎ ይጠበቃል ማለት ነው። እንግዲህ ቀጣዩ ክረምት ከመጀመሩ በፊት ኢንተር ሚላን የመጀመሪያ ቋሚ ፈራሚም ማኑኤል አካንጂ ሊሆን የሚችልበት እድል ሰፊ ስለመሆኑ ነው እየተገለጸ የሚገኘው። ከዛ ውጪ ኦስማን ዴምቤሌ ለስትራስበርጉ የሊግ መርሃ ግብር ወደ ሜዳ እንደሚመለስ የፈረንሳዩ ተነባቢ ጋዜጣ ሌኪፕ አስነብቧል። የወቅቱ የባላንዶር አሸናፊና በፓሪስ ሴን ጀርሜን የአምስትዮሽ ዋንጫ ስኬት ላይ ዋና ተዋናይ ከሆኑ ተጫዋቾች መካከል ፈረንሳይ ኮከብ ኦስማን ዴምቤሌ አንዱና ዋነኛው ነው። በተለይ ባሳለፍነው መስከረም ወር ላይ ሀገሩ ፈረንሳይ በዓለም ዋንጫ ማጣሪያ መርሃ ግብር ከዩክሬን ጋር ባደረገችው ጨዋታ ላይ በተለይ ባይሴፕስ ፌሞሪስ አጋጥሞት እንደነበር ይታወቃል። የጡንቻ መሳሳብ ህመምን ተከትሎ እስካሁን ድረስ ወደ ሜዳ መመለስ ያልቻለ ተጫዋች እንደሆነ ይታወቃል። ተጫዋቹ በኳታር ዶሃ ሞቃታማ አየር ንብረት ላይ መጠነኛ ልምዶችንና የማገገም ሂደት ወይም ወደ ፊትነሱ ለመመለስ ጥረት እያደረገ እንደሚገኝ ነው የተገለጸው። ኦስማን ዴምቤሌ ከቀጣይ ሰኞ ጀምሮ ግን ክላረን ፎንቴን በመገኘት መደበኛ ልምድ መስራት ይጀምራል ተብሏል። ተጫዋቹ ባልተሰለፈበት ተጠባቂው የባርሴሎና መርሃ ግብር ላይ ከመመራት ተነስተው ክለቡ እንግዲህ 2-1 በሆነ ውጤት እንዳሸነፈ ይታወቃል። ባርሴሎናን በዛ ጨዋታ ላይ እንደነ ክቫራትስኬሊያ እንደነ ዴዛይር ዶይ በግራና በቀኝ የሚያጅቡት ሌሎቹ የፓሪስ ሴን ጀርሜን ማጥቃት እንቅስቃሴ ላይ ትልቅ ሚና ያላቸው ሁለት ተጫዋቾች ባልተሰለፉበት መርሃ ግብር በተለይ ሉዊስ ኤንሪኬ ቡድን ጨዋታውን ቀልብሶ እንግዲህ አሸንፈው የወጡበት መንገድ ምን አይነት ስብስባቸውን ጥልቀት ብቻም ሳይሆን የአሰልጣኙንም በጣም አስደናቂ እንዲሁ ኢንስትራክሽን መመሪያዎችን በሚገባ መላካሽ ጉዳይ ስለመሆኑ መናገር ይቻላል። በዲፌንዲንግ ሻምፒዮን ናቸው በአውሮፓ ሻምፒየንስ ሊግ ላይ ፓሪስ ሴን ጀርሜን በዚህ ዓመት በአውሮፓ ሻምፒየንስ ሊግ ላይ ክብራቸውን
ለማስጠበቅ የሚሄዱበት ርቀትና ጉዞ ይጠበቃል ማለት ነው። ይህ በእንዲህ እንዳለ በፈረንሳይ ሊግ ሲመለስ ከሀገራት የዓለም ዋንጫ ማጣሪያ ነው የወዳጅነት ጨዋታዎች መልስ ማለት ነው በቀጣይ ሳምንት አርብ ስትራስበርግን ያስተናግዳሉ በሜዳቸው ፓሪስ ሰን ዠርሜን ማለት ነው። በዛ መርሃ ግብር ላይ ተጫዋቹ ወደ ሜዳ ይመለሳል ተብሎ እንደሚጠበቅ ሌኪፕ በዘገባው ላይ የሰፈረው ጽሑፍ ያመላክታል። ከዛ ውጪ ለማንቸስተር ዩናይትድ ደጋፊዎች በጣም ቀልባቸውን የሳበ መረጃ ትናንትና መውጣቱ ይታወቃል። ከክለባቸው ማንቸስተር ዩናይትድ ጋር በተያያዘ በአዲስ ባለሀብት እጅ ሊወድቅ ከጫፍ መድረሱን ተርኪ አልአልሺክ ፍንጭ መስጠቱን ተከትሎ በአጠቃላይ የዩናይትድ ደጋፊዎች ይህንን መረጃ የተቀበሉትም ይገኛሉ። የሳውዲ አረቢያ ስፖርትና መዝናኛ ባለስልጣን እንዲሁም ደግሞ ቦክስ ፕሮሞተር የሆነው ተርኪ አልአልሺክ የእንግሊዙን ታላቅ ክለብ ማንቸስተር ዩናይትድን ሽያጭ በተመለከተ ሚስጥራዊና ከፍተኛ ግምት የተሰጠው መረጃ እንዳጋራ ይታወቃል። እኚህ ከፍተኛ ሳውዲ ባለስልጣን ናቸው። በነገራችን ላይ ተርኪ አልአልሺክ ያው ግንኙነት ይኖራቸዋል በርካታ የሳውዲ አረቢያ ባህረ ሰላጤው ባለሀብቶች ጋር የሚኖራቸው ቅርበት ጋር በተያያዘ ማለት ነው። እንደዚህ አይነት መረጃ ማሽለካቸው በተለይ ታማኒነቱን ከፍ ሊያደርገው ይችላል ተብሎ ይገመታልና በአጠቃላይ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት በእንግሊዝኛና አረብኛ ቋንቋ ላይ ነው መሰረት አድርጎ ጽሁፋቸውን የጻፉትና ክለቡ ለአዲስ ባለሀብት ለማስተላለፍ ሂደት አሁን ወሳኝ ምዕራፍ ላይ ደርሷል የሚል ሀሳብ ሰንዝሯል። ከቀድሞቹ ባለቤቶች የተሻለ ይሆናል ብዬም ተስፋ አደርጋለሁ ሲሉ ነው ተርኪ አልአልሺክ ሀሳባቸውን ያሰፈሩት። ይህ መልእክት የመጣው በአጠቃላይ ሰር ጂም ራትክሊፍ ከክለቡ 27.7% ድርሻ ገዝተው ከኳስ ነክ ጉዳዮች ማስተዳደር ኃላፊነትም ከተረከቡበት ከጥቂት ወራቶች በኋላ መሆኑ በደጋፊዎቹ ዘንድ ከፍተኛ መነጋገሪያ ሆኗል ማለት ነው። በአጠቃላይ የማንቸስተር ዩናይትድ ደጋፊዎች በባህረ ሰላጤ ባለሀብት ክለባቸው ቢጠቀለል ትልቅ ምዕራፍን እንደሚቀላቀል ምንም ጥያቄና መልስ የለውም። ከግሌዘሮች ከተገላገሉ የባሰ ነገር እንደማይመጣ ጽኑ እምነት አላቸው። ምንም ጥያቄና መልስ በሌለው መልኩ ማለት ነውና ግለሰቡ ወይም ተርኪ አልአልሺክ ስለ አዲሱ ባለሀብት ምንነት ወይም ስለ ሽያጩ ዝርዝር መረጃ ምንም አልሰጠም። አስተያየቱም ስለ ክለቡ ባለቤትነት ግን በጣም ብዙ ለውጦች እንዲሁም ደግሞ ግምቶችን ይበልጥ ያባባሰ ስለመሆኑ ግን መናገር ይችላል። ተርኪ አልአልሺክ ማን ነው ለሚለው ያው ይታወቃል። ቦክስ ፕሮሞተር ነው ተርኪ አልአልሺክ የተለያዩ እኔ ነኝ ያሉ ቦክስ ፍልሚያዎችን በማዘጋጀት ይታወቃል። እንደው ብዙዎቹን እንደው ክርስቲያኖ ሮናልዶ በሚገኝባቸው የሳውዲ አረቢያ ላይ የሚደረጉ የተለያዩ የና ዳንኤል ዱቦና አንቶኒ ጆሹዋን ፍልሚያ ለምሳሌ ሪያድ ኤርሲዘል በሚል በተለይ ሪያድን ፕሮሞት ለማድረግ የቱሪዝምና ኢንቨስትመንታቸውን እንዲሁም ደግሞ ስፖርት በሪያድ ላይ መደረግ አለበት የሚል እምነትን መሰረት ባደረገ መንገድ የሀገሪቱ አጠቃላይ የስፖርት ዘርፍ ኃላፊ ከመሆኑ ጋር በተያያዘ ማለት ነው በርካታ የሚባሉ በተለያየ ዓለም አቀፍ ዩኤፍሲን ጨምሮ የድብልቅ ማሻራት ክሎት ያላቸው ተፋላሚዎች በተለያየ የክብደት እርከን ተከፋፍለው የሚከናወኑት የፍልሚያ ላይም ሳውዲ አረቢያ ላይ እንዲደረግ ከማድረግ አንስቶ ማለት ነው የፎርሙላ 1 ውድድሮች የተለያዩ እኔ ነኝ የተባሉ ስፖርት ውድድሮች አጠቃላይ ሪያድ ላይ እንዲደረጉ ሲያደርግ የቆየ ግለሰብ ነው። በቅርቡ እንኳን የብዙዎች ትውስታ የሚሆነው ዋንስ ኢን ኤ ላይፍ ታይም እንግዲህ በህይወት ዘመን አንድ ጊዜ ብቻ የሚከናወን የሚል ስም የተሰጠውን ቴረንስ ክራውፎርድን ከካኔሎ አልቫሬዝ ጋር የላስ ቬጋስ ላይ ያገናኘ ይሄ በጣም እጅግ ከፍተኛ ትንቅንቅ የብዙዎችን ትኩረት የሳበ ፍልሚያ እንደነበር ይታወቃል። ክራውፎርድ በዩናኒመስ ዲሲዥን በዳኞች ውሳኔ ያሸነፈውበት ቦክስ ፍልሚያ የሚያዘጋጀ ጉምቱ እንግዲህ ቦክስ ፕሮሞተር ብለን ላነሳው እንችላለን። በነገራችን ላይ ሂዝ ኤክሰለንሲ እየተባለ ነው የሚጠራው። የተከበሩ ተርኪ አልአልሺክ እየተባሉ እንደሚጠሩ ይታወቃል። ታዲያ ካለው ኮኔክሽን ካለው ኔትወርክ ጋር በተያያዘ ማለት ነው በባህረ ሰላጤ ውስጥ የሚገኙ ባለሀብቶች ጋርም በቅርበት የሚሰራ እንዲሁም ካለው ግንኙነት ጋር በተያያዘ ማለት ነው ይበልጥ ስለነሱ ወይም ደግሞ እየተከናወኑ ስለሚገኙ አንዳንድ ጉዳዮች መረጃ ሊኖረው እንደሚችል ይገመታል። ማንቸስተር ዩናይትድ አሁን በአዲስ ባለሀብት እጅ ሊጠቀለል ስለመሆኑ ነው ፍንጭ የሰጠው ማለት ነው። እስካሁን ድረስ ግን የግሌዘር ቤተሰቦች እንግዲህ ሙሉ ድርሻቸውን ለመሸጥ የተዘጋጁ ስለመሆናቸው ከክለቡ በኩል የተረጋገጠ ነገር የለም። እነሱም ወይም ደግሞ ግሌዘሮቹ ምንም ያነሱት ሀሳብ የለም። የክለቡ እንደሚታወቀው አብዛኛው ድርሻ ባለቤት ናቸው ግሌዘሮች። የክለቡን 2 ዓመታት በላይ ያስተዳድረዋል። በ2023 ታህሳስ ወር ላይ 1.25 ቢሊዮን ፓውንድ በመቀበል ላይኖስ ኬሚካል ግሩፕ ባለቤት ለሆነው ፔትሮ ኬሚካሊስቱ እንግሊዛዊ ቢሊዮነር ሰር ጂም ራትክሊፍ 1/4 ወይም ደግሞ 25% የአነስተኛ ድርሻ ባለቤት እንዲሆን እንዳስቻሉት አይዘነጋም። አሁን እንኳን ከፍ ብሎለታል። ወደ 28.2% ገደማ አክሲዮኑ ከፍ እንዳለ ይታወቃል። ይህ በእንዲህ እንዳለ ኳታር ስፖርት ኢንቨስትመንት ወይም ደግሞ በሼክ ጃሲም ቢን አህመድ አልታይኒ የሚመራው ይህ ተቋም ያለፉትን 2 ዓመታት ማንቸስተር ዩናይትድ ለመግዛት ከነ እዳውም ቢሆን ጠቅልሎ ለመግዛት ከፍተኛ ጥረት ሲያደርጉ መቆየታቸው አይዘነጋም። ማንቸስተር ዩናይትድ ምንም እዳ ቢኖርበትም ግን በዛው ልክ ያው ትርፋማ የሆነ ክለብ እንደሆነ ይታወቃል። ከስፖንሰርሺፕ ጉዳዮች ጋር በተያያዘ እንዲሁም ድንበር ተሻጋሪ ተጽዕኖ ጋር በተያያዘ በነገራችን ላይ በዚህ ውድድር ዘመን በዚህ በ2024 በተጠናቀቀው የውድድር ዘመን ማለት ነው ምንም 15 ደረጃን ይዞ ቢያጠናቅቅ ማንቸስተር ዩናይትድ ማለት ነው ከሪያል ማድሪድ በመቀጠል በጣም ጥሩ ገቢ ያስገኘ ሁለተኛው ቡድን እንደሆነ ይታወቃል። ማንቸስተር ዩናይትድ ስኳድ ቫልዩአቸው ወይም ደግሞ አጠቃላይ ስብስቡ ወይም ደግሞ ማንቸስተር ዩናይትድ ቢሸጥ እንኳን በዓለም አቀፍ ደረጃ ከሪያል ማድሪድ መቀጠል ከፍተኛ ወጪን የሚያወጣ ክለብ ስለመሆኑ መናገር ያስፈልጋልና ይሄ ክለቡ ያለበትን ሁኔታ በግልጽ የሚያመላክት ነው። ማንቸስተር ዩናይትድ ባለፉት ዓመታት የገነባው ስኬቶቹ ለዚህ ትልቅ አስተዋጽኦ እንዳበረከቱ መናገር ይቻላል። በሳውዲ ባለሀብቶች የሚጠቀለሉ ክለቦች ትልቅ ሚና እንዲሁም ደግሞ ፋይዳ እንዲሁም በእግር ኳስ ያስተዳደራዊ ሂደታቸውም ውጤታማ ሲሆን በተደጋጋሚ እያየን እንገኛለን። ኒውካስል ዩናይትድ በሳውዲ ኢንቨስትመንት ፈንድ ስር ነው የወደቁት። በሳውዲ አረቢያ ሊግ ውስጥ የሚገኙትን በአጠቃላይ እንደና አልሂላል አልናስርን ጨምሮ አልአል ከፊታቸው
ቀለል ያሉ ክለቦችን በአብዛኛው የሚያስተዳድር ተቋም እንደሆነ ይታወቃል። ሳውዲ ኢንቨስትመንት ፈንድ። ከዛ ውጪ ፒኤስጂም እንዲሁ በናስር አልሂላፊ የሚመራው የኳታር ስፖርት ላይ በዋናነት ትኩረት አድርገው የሚሰሩት ናስር አልሂላፊ የቤን ስፖርትን ባለቤት እንደሆነ ይታወቃል። ለክለቡ ያላቸው ጥልቅ ፍቅር ይታወቃል። በስቴዲየም እየተገኙ የሚያልፋቸው ጨዋታም የለም ነበር። በአውሮፓ ሻምፒየንስ ላይ ተስፋ ባለመቁረጥ የ10 ዓመት ልፋታቸው ውጤትና ፍሬ እንዳፈራላቸው ይታወቃል። በጠናቀቀው የውድድር ዘመን ላይ የአምስትዮሽ ዋንጫን ያሳካ ክለብ ከመሆኑ ጋር በተያያዘ ማለት ነውና ማንቸስተር ዩናይትድ በዛ መንገድ እንዲቃኝ በባሕረ ሰላጤ ባለሀብት እጅ ቢወድቅ ትልቅ እፎይታን እንግዲህ ለማንቸስተር ዩናይትድ ደጋፊዎች ሊሰጥ እንደሚችል ይገመታል። ግን ተርኪ አልሺክ አሁንም ቢሆን በማህበራዊ ትስስር ገጹ ላይ ያጋራው መረጃ ግን ብዙ ስፔኩሌሽን፣ ብዙ ጥርጣሬዎች፣ ብዙ መላምቶች፣ ብዙ ሀሳቦች ከማንቸስተር ዩናይትድ ቀጣይ በተለይ ደግሞ ክለቡን ማጠቅልሎ ሊገዛው ይችላል የሚሉ ሀሳቦችን እንዲሰነዘርና አጠቃላይ ግሌዘሮች ላይም አሁን በተለይ ማንቸስተር ዩናይትድ ትልቅ ተስፋ እንዲያብቡ ማለት ነው ወይም ደግሞ ከነዚህ አሜሪካን ቢሊዮነሮች በተለይ ክለባቸው ሊላቀቅ የሚችልበት አጋጣሚ አሁን ሰፊ ነው ብለው እንዲያምኑ እንዲያስቡ እያደረጋቸው እንደሚገኝ መናገር ይቻላል። ከዛ ውጪ ዩሪ ቲሌማንስ ለተጨማሪ 5 ሳምንታት ከሜዳ እንደሚርቅ የተገለጸ ነው የሚገኘው። ካሳለፍነው ወር እንግዲህ ጀምሮ ጉዳት ላይ እንደነበር ይታወቃል። ቤልጂየም አማካኝ ዩሪ ቲሌማንስ ለተጨማሪ 1 ወር ከሜዳ እንደሚርቅ እየተገለጸ ነው የሚገኘው። ተጫዋቹን በሚገባ ለሚጠቀሙበት አሰልጣኝ ኡናይ ኤምሪ ሁኔታው ትልቅ ዱብዳ እንደሚሆንባቸው ይገምታል። በተለይ ተጫዋቾች ጉዳት በጣም በስፋት እየሰማን ነው የምንገኘው። ገና ጥቅምት ላይ ነው የምንገኘው፣ ግን በርካታ ተጫዋቾች ጉዳት ላይ ነው የሚገኙት። አሁን ከሰሞኑ እንኳን ትላንትና በጣም በስፋት የጉዳት መረጃ ነበር ስናጋራ የነበረው የኮል ፓልመርን ጨምሮ ማለት ነው። አሁን ዩሪ ቲሌማንስ እየተጠቀሰ ይገኛል። ቼልሲ ቤት ሊቫይ ኮሊል ጉዳት ላይ ነው። ማንቸስተር ሲቲ ሮድሪ ጉዳት ላይ ነው። ወደ ሪያል ማድሪድ ስናቀና እንደነ ትሬንት አሌክሳንደር-አርኖልድ ጉዳት ላይ ናቸው። አርሰናል ቤት እንደነ ኖኒ ማዱዌኬ ጉዳት ነው። ይሄ ሁሉ ጉዳት ከየት ነው የመጣው? የተጫዋቾች ሁኔታ የፊትነስ ክፍተት ነው ወይስ ደግሞ የጨዋታ መደራረብ ነው? የብዙዎች ጥያቄ ነው። የጨዋታ መደራረብ ግን የሚለው የበርካታ የእግር ኳስ ቤተሰቡን ቀልብ የሚገዛ በተለይ ምላሽ ይሆናል ተብሎ ይገመታል። ምክንያቱም የዓለም አቀፉ እግር ኳስ አወዳዳሪ አካል ፊፋ በነገራችን ላይ በቀጣይ ዓመት ይህን ነገር ለመመጠን ያሰበ ውሳኔ እንዳስተላለፈ ይታወቃል። በተለይ በሁሌ መስከረም ላይ 3 ጨዋታ ከተደረገ በኋላ የዓለም አቀፍ የወዳጅነት ወይም ደግሞ የኔሽንስ ሊግ ሊሆን ይችላል ወይ ደግሞ የዓለም ዋንጫ ማጣሪያ መርሃ ግብር ሊሆን ይችላል። ብቻ የሆነ መርሃ ግብር ይደረጋል። የሀገራት ጨዋታ ይቋረጥና ሊጉ ማለት ነው። ጥቅምት ላይም እንደዛው ህዳር ላይም እንደዛው ይደረጋል። ስለዚህ በቀጣይ ዓመት ግን የመስከረምና የጥቅምት ወር አንድ ላይ ምርጅ ያደርጋል ብሏል። አንድ ጊዜ ብቻ ነው ረፍት የሚወጡት። ያ ብሔራዊ ቡድኑ ለ12 ቀን ረፍት እንዲያደርግና ወይም ደግሞ የክለቦች እግር ኳስ ለ12 ቀናቶች እንዳይከናወን ተደርጎ በመሃል ግን አንድ ብሔራዊ ቡድን 3 ወይም ደግሞ 4 ጨዋታዎች ሊያደርግ የሚችልበት አጋጣሚ ይኖራል የሚል ሀሳብ ይዞ ብቅ እንዳለ ይታወቃል። ይሄ ደግሞ ጉዳቶች እንዳይኖሩ ለመጠበቅ የታሰበ ነው የሚል ሀሳብ ነው ያለው። ግን ብዙ ያው ሁሉንም ሰው ያስማማ ውሳኔ እንዳልሆነ ግን መናገር ይቻላል። ምክንያቱም ብሔራዊ ቡድን ቢሆን ጨዋታው እኮ አልቀረም፣ ምኑ ነው ጉዳት የሚያስቀረው? የብዙዎች ሀሳብ ከመሆኑ ጋር በተያያዘ እንዲሁም ይበልጥ የብሔራዊ ቡድን ጨዋታዎች ላይ ነው ጉዳት በተደጋጋሚ ተጫዋች የሚያጋጥመውና አልሸሹም ዞር ያሉ ነው የፊፋ ውሳኔ የሚል ሀሳብ ቢሰነዘርበትም አዲስ ፎርማት ግን ከቀጣይ ዓመት ጀምሮ በሀገራት ጨዋታ ላይ እንደሚተገበር ለማወቅ ተችሏል። ይህ በእንዲህ እንዳለ ዩሪ ቲሌማንስ ሌላው ከሰሞኑ ጉዳት የነበረበትና አሁንም ለተጨማሪ ጊዜ በጉዳት ከሜዳ እንደሚርቅ የተገለጸ ተጫዋች ስለመሆኑ መናገር ይቻላል። ተጫዋቹ ያጋጠመው የእግር ጡንቻ ህመም መጀመሪያ ከታየውና ከነበረው ትንሽ ባስ ያለ መሆኑ የተገለጸው። ይሄ ማለት ከተጠበቀበት ጊዜ ትንሽ ዘግየት ብሎ ነው ቡድኑ የሚቀላቀለው ማለት ነውና አሰልጣኝ ኡናይ ኤምሪም ቲሌማንስን በሙሉ ጤንነት ለማግኘት ትንሽ መጠበቅ እንደሚኖርባቸው የሚያስገድድ መረጃ እንደሆነ መናገር ይቻላል። ተጫዋቹ ባሳለፍነው መስከረም ወር በተለይ አስቶን ቪላ ከኤቨርተን ጋር ባደረጉት ጨዋታ ላይ ነበረ ጉዳቱ ያጋጠመው። የ8 ዓመቱ ቤልጂየማዊ አሁን ለተጨማሪ 5 ሳምንታት ከሜዳ እንደሚርቅ ተገልጿል። ቪላ ቀጣዩ የህዳር ወር የሀገራት የፈረደበት የወዳጅነትና የዓለም ዋንጫ ማጣሪያ መርሃ ግብር እስኪደርስ ድረስ በፕሪሚየር ሊጉ ከቶትናም፣ ከማንቸስተር ሲቲ፣ ከሊቨርፑልና ከበርንማውዝ ጋር ጨዋታቸውን ያደርጋሉ። አስቶን ቪላዎች በጣም ስሎ ስታርት ነው የጀመሩት። አስቶን ቪላ እንደሚታወቀው በውድድር ዘመኑ ላይ በእነዚህ ከባድ መርሃ ግብሮች ላይ ደግሞ የቲሌማንስ ለቪላ አገልግሎት መስጠት ማይችል ይሆናል ማለት ነው። ኦሊ ዋትኪንስ ትላንትና በወዳጅነት ጨዋታ ከፍተኛ ጉዳት አጋጥሞት ከሜዳ ተቀይሮ የወጣ ተጫዋች ስለመሆኑ የሚታወስ ጉዳይ ነው። ከዛ ውጪ አርሰናል ሉሲያን አጉሜን ለማስፈረም ቅድመ ንግሮችን ማድረጋቸው ለክለቡ ቅርብ የሆነው ምንጭ ቫሞስ ሚ ሲቪያ ዘግቧል። እንግዲህ ይህ ተጫዋች በላሊጋው መነጋገሪያ ከሆኑ የተከላካይ አማካይ ተጫዋቾች መካከል አንዱ ነው። ስሙ ከወዲሁ በስፋት እየተነሳ ይገኛል። ቢዲንግ ዋር አይቀርም በቃ ለዚህ ተጫዋች ተብሎ ነው የተገለጸ የሚገኘው። ቢዲንግ ዋር ማለት ያው ተጫዋቹን ለማስፈረም የሚደረግ የዝውውር ሽኩቻ በክለቦች መካከል መደረጉ እንደማይቀር ነው የተገለጸ የሚገኘው። ዲፌንስ ዳይናሚዝምና ፊዚካሊቲ ላይ በጣም በትልቁ ይታወቃል። በተክለ ሰውነት ትክክለኛ ኳስ አስጣይ የሚባል የ6 ቁጥር ስኪመር ተጫዋች ነው። ይህንን ስብዕና በሚገባ የተላበሰ ስለመሆኑ ቁጥሮች ያመላክታሉ። በተጠናቀቀው የውድድር ዘመን ለሲቪያ 7 ታክል የወረደ 30 ብሎኮች የነበሩትና 41 ኢንተርሴፕሽኖች ወይም ደግሞ ኳስን የማቋረጥን ሂደት ያስመዘገበ ተጫዋች ነው። ከኳስ ጋርም ምቾት የሚሰማው ተጫዋች ነው። 85.1 በመቶ ኳሶችን በ90 ደቂቃ በአማካይ የሚያቀብል ተጫዋች ነው። በተለይ አምና ከ38ቱ የላሊጋ መርሃ ግብሮች 25ቱ ላይ በቋሚነት ተሰልፎ 1 ጎል አስቆጥሮ 3 ኳስ አመቻችቶ ሲያቀብል ይሄ የውድድር ዘመን ከተጀመረ ደግሞ በ7 የላሊጋ መርሃ ግብሮች 1 ጎል አስቆጥሮ 1 ኳስ አመቻችቶ አቀብሏል። ሉሲያን አጉሜ ማለት ነው። የፈረንሳይ አማካኝ አዲሱን ጎሎ ካንት የሚል ቅጥያ ስምም ብዙዎች የሰጡት ይገኛሉ ማለት ነው። አምና ሲቪያን 8 ሚሊዮን ዩሮ ወጪ አድርገው ነው ተጫዋቹን ውሉን ቋሚ እንዲሆን ያደረጉት። እንደሚታወቀው ኢንተር ሚላን ሊቆጩበት የሚችል ተጫዋች እንደሚሆን ይገመታል። ምክንያቱም በውሰት ወደ ሲቪያ እንዲቆይ ካደረጉ በኋላ ሲቪያዎች ያው በተጫዋቹ እንቅስቃሴ ደስተኛ ነን፣ ውሉን ቋሚ ማድረግ እንፈልጋለን የሚል ጥያቄ ሲያቀርቡ ምንም ሳያቅማሙ ሁለቴ ሳያስቡበት ተጫዋቹን እንደሸኙት ይታወቃል። እርግጥ ያላቸው አማካይ መስመር ላይ በርካታ
ተጫዋቾች አሏቸው። ግን አጉሜም ሌላው ጥራት ያለው ተጫዋች ነው። ገና 23 ዓመቱ መሆኑን መዘንጋት መቻል የለበትምና ሲቪያዎች ወሳኝ ተጫዋች በእጃቸው ማስገባታቸው ይታወቃል። አምና ማለት ነው። ተጫዋቹም እስከ 2028 ከአንዳሉዥያኑ ክለብ ጋር ለመቆየት በመስማማት በራሞስ ሳንቶስ ፒዥዋን እስከ 2028 የሚያቆየውን ውል እንደፈረመ ይታወቃል። ቢሆንም ግን ሲቪያ ከፍተኛ ገቢ እናገኝበታለን ብሎ በእርግጠኝነት ካመኑባቸው ተጫዋቾች መካከል አንዱ ሉሲያን አጉሜ ነው። ተጫዋቹ ቦሩሲያ ዶርትመንድም በማንቸስተር ዩናይትድን ጨምሮ በተለያዩ ክለቦች ይፈለጋል። ግን የሰሜን ለንደኑ ክለብ አርሰናል ከወኪሉ ጋር ቅድመ ንግግር ማድረጋቸው ነው የተገለጸ የሚገኘው። ይሄ በቀጣይ ተጫዋቹ ለማስፈረም በሚደረገው ጥረት መደላድሉን ከመዘርጋት ባለፈ ከሌሎች ክለቦች ይልቅ የነሱ ተቀባይነት እንዲያገኝ አይነተኛ እንደሚኖረውም ይገመታል። በነገራችን ላይ ከመጋረጃ ጀርባ ንግግሮችን ከወዲሁ መጀመር ፋይዳው በጣም ዘርፈ ብዙ እንደሆነ እኛም በተደጋጋሚ ስናነሳ ነበር። እና ማርቲን ዙሜንዲ ዝውውር ለዚህ ማሳያ ነው። ከዛ ውጭ ክርስቲያን ሙስኬራም እንዲሁ በጣም በበርካታ ክለቦች ማለትም እንደ ኢንተር ሚላን አይነት ክለቦችም ከአርሰናል የተሻለ ገንዘብ ለማቅረብ ፈቃደኛ ቢሆንም ተጫዋቹን ግን ከመጋረጃ ጀርባ እየሰሩበት ሂደት ትልቅ አስተዋጽኦ እንዳበረከተላቸው ይታወቃል። ቪክተር ጊዮኬሬሽንም ተመሳሳይ በሆነ መንገድ ነው ከመጋረጃ ጀርባ ቀደም ብሎ እንቅስቃሴ መጀመራቸው ማንቸስተር ዩናይትድ ከአርሰናል የተሻለ ገንዘብ ቢያቀርብም ቪክተር ጊዮኬሬሽን ማግኘት እንዳይችሉ እንዳደረጋቸው ይታወቃልና ሉሲያን አጉሜንም በዛ መንገድ የተቃኘ ዝውውር ለማድረግ አርሰናል ከወዲሁ እየተንቀሳቀሰ ይገኛል። በቀጣይ ዝውውር መስኮት የዝውውር ጥያቄ ማቅረብ ከፍተኛ እድል ያለው ቡድን አርሰናል ስለመሆኑ የተገለጸ ይገኛል። ከዛ ውጪ ማንቸስተር ዩናይትድ የሃሪ ማጓየርን ውል ለማደስ ይፋ ንግግሮችን በይፋ ጀምሯል ተብሏል። እንግሊዛዊ ተከላካይ መስመር ተጫዋች በዩናይትድ የሚያቆየው ውል በዚህ ዓመት ነው የሚጠናቀቀው። ማጓየር በዚህ ውድድር ዘመን በአሰልጣኝ ሩበን አሞሪም ተለዋጭ ሚና ተሰጥቶት እንዲሁም ደግሞ በተቀያሪ ወንበር ላይ በተደጋጋሚ እያሳለፈ የሚገኝ ተጫዋች እንደሆነ ይታወቃል። በዚህ ወር ዘመን በሁሉም ጨዋታዎች 7 ጊዜ ብቻ ነው ተሰልፎ መጫወት የቻለው። እንግሊዛዊ ተከላካይ በ2019 ነበር እንግዲህ ወደ 80 ሚሊዮን ፓውንድ ወጪ ተደርጎበት እስካሁንም ለተከላካይ መስመር ተጫዋች ሪከርድ ሳይሆን አይቀርም። ገንዘብ መጠን 80 ሚሊዮን ፓውንድ ወጪ ተደርጎበት ፊርማውን ለማንቸስተር ዩናይትድ እንዳስቀመጠ ይታወቃል። የዝውውር ጉዳዮች ላይ ትኩረት አድርጎ የሚሰራው ጋዜጠኛ ፋብሪዚዮ ሮማኖ ዘገባ ከሆነ የ32 ዓመቱ ተከላካይ መስመር ተጫዋች ውል ለማደስ ክለቡ ከተጫዋች ወኪሎች ጋር ይፋ ንግግሮችን ጀምረዋል ሲል ዘግቧል። እንግዲህ ማጓየር ውሉ አምና ነበር የሚጠናቀቀው፣ ግን በክለቡ መልካም ፈቃድ መሰረት ለአንድ ዓመት ውሉ እንዲታደስ መደረጉ አይዘነጋምና በክለባቸው ጸንቶ የቆየበት አጋጣሚ እንደተፈጠረ ይታወቃል። በ2023 በ2024 የውድድር ዘመን በቀድሞ አሰልጣኝ ኤሪክ ተን ሃግ ስር የመሰለፍን እድል ባለማግኘቱ ምክንያት እንዲሁም ደግሞ የአምበልነት ሚናውንም እንደተነጠቀ ይታወቃልና የአምበልነት ሚና መነጠቅ ብቻም ሳይሆን የአቋም መዋዠቅ ነገሮችን በጣም ሲፈተን ነበረ። የወጣበትን 1/4ኛ በኦልድ ትራፎርድ እያሳየ አይገኝም በሚል በጣም ተጫዋቹ ይሄ ነው የማይባል ከፍተኛ ጫና በደጋፊ በሚዲያ በተለያዩ ሁኔታዎች ሲያጋጥሙት እንደነበር ይታወቃልና ያን ተከትሎ እጅግ በጣም ከፍተኛ ድባቴ ውስጥ የገባ ተጫዋች እንደነበር የሚታወስ ጉዳይ ነው። በተለይ ወደ ዌስትሃም ሊያቀናም በጣም ከጫፍ ደርሶ ከዌጅ ወይም ደግሞ ሳምንታዊ ክፍያ ጋር በተያዘ አለመስማማቱን ተከትሎ ነው በኦልድ ትራፎርድ የቆየውና ያ ሁሉ ጊዜያቶችን በኦልድ ትራፎርድ ከበድ ያሉ ጊዜያቶችን ያሳለፈ ተጫዋች ነበር። አሁን ግን ወደ አቋሙ እየተመለሰ የሚገኝ ምንም እድሜው 32 ቢሆንም ከቆመ ኳስ ላይ በጣም ትሬት የሆነ ከዛ ውጪ በማንቸስተር ዩናይትድ ተለዋጭ ሚና ላይም ጥሩ እንቅስቃሴ የሚያደርግ ተጫዋች ነው። ወደ ቀድሞ አቋሙ ለመመለስ ጥረት እያደረገ የሚገኝ ተጫዋች ስለመሆኑ ግን በግልጽ መናገር ይቻላል። ከሃሪ ማጓየር ጋር በተያዘ ማለት ነው። ማንቸስተር ዩናይትድ የተጫዋቹን ውል ምናልባት ለተጨማሪ 1 ዓመት ለማደስ ግን ከተጫዋቹ ወኪሎች ጋር ንግግሮች ላይ እንደሚገኙ ለማወቅ ተችሏል። ከዛ ውጪ የጀርመን ቡንደስሊጋ የወሩ ምርጥ ተጫዋች ሃሪ ኬን ተብሎ ተመርጧል። በውድድር ዘመኑ ያው የወቅቱም የቡንደስሊጋ ከፍተኛ ጎል አስቆጣሪ የሆነ ተጫዋች ነው። ሙኒክ አልተሻለም። የቪንሰንት ኮምፓኒ ቡድን በዚህ ውድድር ዘመን ምንም አይነት ሽንፈት እስካሁን ድረስ ሳያጋጥመው በጥሩ ጉዞ እየተጓዘ ይገኛል። በአጠቃላይ ቡድኖች ላይም ከፍተኛ ጎሎችን ነው እያስቆጠረ የሚገኘው። ማለት ማሸነፍ ብቻም ሳይሆን በከፍተኛ የጎል መጠን ነው የሚያሸንፈውና በዛ ሂደት ዋና ተዋናይ ከሆኑ ተጫዋቾች መካከል ሃሪ ኬን አንዱ ነውና ተጫዋቹ እንደሚታወቀው 100 ጎሎች ላይ ለመድረስ ውስን ጨዋታዎችን እየጠየቀ እንግዲህ ተጫዋች በመባል ከርሊንግ ሃላንድን እንዲሁም ደግሞ የክሪስቲያኖ ሮናልዶንም ታሪክ የሰበረ ተጫዋች ነው ሃሪ ኬን። በነገራችን ላይ ከዛ አንጻር በወሩ ምርጥ ተጫዋች መባሉ ብዙ የሚገርም ነገር አይደለም። ከዚህ ጎን ለጎን ጣሊያን ሴሪያ ላይም የወርሃ መስከረም የወሩ ምርጥ ተጫዋች ክሪስቲያን ፒሊሲች ሆኖ ተመርጧል። ለኤሲ ሚላን የተጫዋች በዚህ ወር እንግዲህ 3 ጎሎችን አስቆጥሯል። 2 ኳሶችን ደግሞ አመቻችቶ ያቀበለ ተጫዋች ነው። አሜሪካዊ የክንፍ አጥቂ ተጫዋች ነው ክሪስቲያን ፒሊሲች ማለት ነው። እንደውም የጎል መጠኑን ከፍ ማድረግ የሚችልበት አጋጣሚ ነበረ። እንደውም በተለይ ክለብ ፉትቦል ለመጨረሻ ጊዜ በተደረገበት መራግብር ላይ የሳምንቱ ታላቅ መራግብር ጁቬንቱስን ከኤሲ ሚላን ጋር በአሊያንስ ስቴዲየም የሚያገናኘው ጨዋታ ነበር። የፍጹም ቅጣት ምት አግኝቶ ነበረ፣ ግን አምክኖታል። የፍጹም ቅጣት ምት መቺ ትቀይራለህ ወይ ተብሎ ከደረ ጨዋታ ጋዜጣዊ መግለጫዎች ጋር በተያዘ አሰልጣኝ ማርሲሚሊያኖ አሌግሪ የቀረበ ጥያቄ ነበረ። በፍጹም ቅጣት ምት መሳት የሚያጋጥም ጉዳይ ነው። አሁንም ቢሆን ክርስቲያን ፒሊሲች ፍጹም ቅጣት ምት መቺያችን ነው ሲል መናገሩ የሚታወቅ ጉዳይ ነውና የጎል መጠኑንም ከፍ ማድረግ የሚችልበት አጋጣሚ ነበር። ቢሆንም ግን 3 ጎሎችን በማስቆጠርና 2 ኳሶችን አመቻችቶ በማቀበል የወርሃ መስከረም የጣሊያን ሴሪያ ምርጡ ተጫዋች አሜሪካዊ ክርስቲያን ፒሊሲች ሆኖ መመረጡን መናገር ይቻላል። በመጨረሻም ብሩኖ ፈርናንዴዝ በሳውዲ ዝውውር ላይ ምንም ፍላጎት እንደሌለው ተናግሯል ሲል ቢቢሲ ስፖርት ዘግቧል። ማንቸስተር ዩናይትድ የቡድኑ አምበል የሆነው ፖርቹጋል አማካኝ ብሩኖ ፈርናንዴዝ ወደ ሳውዲ ፕሮ ሊግ ክለቦች የመዘዋወር እድልን በተመለከተ ምንም አይነት ፍላጎት የለኝም ሲል በግልጽ አስታውቋል ብሎ ቢቢሲ ዘግቧል። የቡድኑ ኮከብ ከሚባሉ ተጫዋቾች መካከል አንዱና ዋነኛው ብሩኖ ፈርናንዴዝ ነው። ከሳውዲ ክለቦች በዋናነት ከአልሂላልና ከአልናስር ከፍተኛ ደሞዝ ክፍያ የሚያገኝበትን እንዲሁም ትልቅ የዝውውር ገንዘብ ቀርቦ እንደነበር አይዘነጋም። እሱ ግን በአውሮፓ እግር ኳስን በከፍተኛ ደረጃ መወዳደርን እንደሚመርጥ አረጋግጧል። ብሩኖ ከአንደበቱ እንደገለጸው ከሆነ ወደ ሳውዲ የመሄድ እድሉ ነበር ብሏል። የአልሂላል ፕሬዚዳንት ደውለውልኝ ስለ ጉዳዩ ጠይቀው ነበር።
እኔ ግን ውሳኔን ከቤተሰቤ ጋር ተነጋግሬ ወስኛለሁ የሚል ነገር ተናግሯል። የኔ ፍላጎት በዓለማችን ላይ ትልቅ ፉክክር ባለበት ሊግ ላይ በከፍተኛ ደረጃ መጫወትን መቀጠል ነው። ትልቅ የሆኑ ውድድሮች ላይ መጫወት ፈልጋለሁ። ለዚህም ብቃት እንዳለኝ ይሰማኛል። አሁንም ለእግር ኳስ ያለኝ ፍቅር በጣም ከፍተኛ ነው። ስለዚህ ጥያቄውን አልተቀበልኩም ሲል እንግዲህ ብሩኖ ፈርናንዴዝ ተናግሯል ሲል ቢቢሲ ስፖርት ነው የዘገበው። የ31 ዓመቱ አማካይም ከዩናይትድ ጋር ያለው ኮንትራት እስከ 2027 ይዘልቃል። የማንቸስተር ዩናይትድ ከፍተኛ ሳምንታዊ ተካፋይ ተጫዋች ነው ብሩኖ ፈርናንዴዝ። በነገራችን ላይ የክለቡ መልሶ ግንባታ አካል መሆን እንደሚፈልግም በተደጋጋሚ ሲናገር መቆየቱ አይዘነጋም። ፈርናንዴዝ ይህንን ውሳኔ ማድረጉ ለቀዮች ሰይጣናት ትልቅ እፎይታን የሚሰጠ ጉዳይ እንደሚሆንም ይገምታል። እርግጥ የቡድን አምበልነት ሚናን በቅጡ አልተረዳም በሚል ይታማል። ብሩኖ ፈርናንዴዝ ከአምበልነት ሚናም ሊሰጡ አይገባም በሚል በተለይ ማንቸስተር ዩናይትድ ደጋፊዎችም በስፋት ቁጥራቸው አያሌ ነው። በነገራችን ላይ ይህንን ሀሳብ ይሰነዝራሉ። ግን የቡድኑ ያው በሜዳ ላይ እንቅስቃሴውን ብቻ ከተመለከትን የፈጠራ አቅም የሚዳብረውና የሚያዳብረው በአጠቃላይ ማንቸስተር ዩናይትድ ክሬቲቪቲ ቻንስ ክሪኤሽን ጋር በተያያዘ ትልቅ አስተዋጽኦ የሚኖራቸው ብዙ ጊዜ ብሩኖ ፈርናንዴዝ ሜዳ ላይ በሚኖርባቸው ጊዜያቶች እንደሆነ ይታወቃል። ዩናይትድ በቅርብ ጊዜያቶች ብሩኖ ፈርናንዴዝን ለመሸጥ እያሰበ መሆኑ የሚጠቁሙ መረጃዎች ቢወጡም ያ ከእውነት የራቀ መሆኑና ተጫዋቹ ራሱንም እንዲሁ በኦልድ ትራፎርድ የመቆየት ፍላጎቱን በግልጽ ማሳወቁን ተከትሎ በክለብ ውስጥ ያለውን ወሳኝ ሚና ይበልጥ ያጠናክረዋል ተብሎ እንዲገመትም ያደረገ ጉዳይ ስለመሆኑ መናገር ይቻላል። ለዛሬ ስፖርታዊ መረጃዎች እነዚህ ይመስላሉ። በያላችሁበት ጥሩ ጊዜ ነው።